በአንድ ጥቃት 200 እስራኤላውያን መቁሰላቸው ሲነገር ትራምፕ በበኩላቸው ኢራን 48 ሰዓት አላት አለዛ ያልቅላታል ሲሉ ዛቱ። ጦርነት ያደቀቀውን የትግራይ ትከሻ ዳግም የሚጫነው የግዳጅ መዋጮ ተፈጻሚነት ተጀመረም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በአንድ ጥቃት 200 እስራኤላውያን መቁሰላቸው ሲነገር ትራምፕ በበኩላቸው ኢራን 48 ሰዓት አላት አለዛ ያልቅላታል ሲሉ ዛቱም። ዓለማችን በታሪኳ አይታ ወደማታውቀው እጅግ አስፈሪና ውስብስብ ወደሆነ የጂኦፖለቲካዊ የጦርነት አዘቅት ውስጥ እየገባች ትገኛለች። በመካከለኛው ምስራቅ ተወስኖ የነበረው ግጭት አድማሱን በማስፋት የአያሌ ሀገራትን ደህንነት፣ የዓለምን የኢኮኖሚ የደም ስር የሆነውን የነዳጅ አቅርቦትና የዓለም አቀፉን ማኅበረሰብ ሰላም አደጋ ላይ ወደሚጥል ሁለንተናዊ ጦርነት ወይም ግሎባል ኮንፍሊክት ተሸጋግረዋል። አሜሪካን፣ እስራኤልን፣ ኢራንን፣ ታላቋ ብሪታንያን፣ የአውሮፓ ኅብረትን፣ ኔቶን እንዲሁም ሩሲያና ቻይናን ባሳተፈው በዚህ የእርስ በርስ ትንቅንቅ ዙሪያ የተከናወኑትን ተከታታይ ክስተቶችን መመልከትም ተገቢ ነው። የዚህ አዲስ ምዕራፍ ዋነኛ መነሻ የሆነው የኢራን እስላማዊ አብዮታዊ ዘብ ወይም IRGC የወሰደው ድንገተኛና እጅግ አስደንጋጭ ወታደራዊ እርምጃ ነው። ኢራን ቀድሞ ከምትታወቅበት የቀጠናዊ ጦርነት አቅም ባሻገር ከድንበሯ 4000 ኪሎ ሜትሮች ርቆ በህንድ ውቅያኖስ ውስጥ በሚገኘውና እጅግ ስትራቴጂካዊ ጠቀሜታ ባለው የአሜሪካና የብሪታንያ የጋራ የጦር ሰፈር ዲዮጋ ጋርሺያ ላይ ያነጣጠረ የባለስቲክ ሚሳኤል ጥቃት መፈጸሟ የጦርነቱን መልክ ከመሰረቱ ቀይሮታል። ምንም እንኳን ከሁለቱ ሚሳኤሎች አንደኛው በአሜሪካ የጦር መርከብ SM-3 ኢንተርሴፕተር ቢመታም ይህ ሙከራ የኢራን ሚሳኤሎች የመምታት አቅም ከቀድሞ ግምት እጅግ የላቀ መሆኑን በተግባር አሳይቷል። የእስራኤሉ ጦር አዛዥ ሌተናል ጀነራል ኢልያም ዛሚር ይህንን አስመልክቶ ሲናገሩ የኢራን ሚሳኤሎች አሁን ላይ በበርሊን ፓሪስንና ሮምን ጨምሮ የአውሮፓ ዋና ዋና ከተሞችን የመምታት አቅም እንዳላቸው በማስጠንቀቅ ግጭቱ ከመካከለኛው ምስራቅ አልፎ ዓለም አቀፋዊ ስጋት መሆኑን አስምረውበታል። ከዚህ የራቀ ርቀት ጥቃት ጎን ለጎን ኢራን በእስራኤል ላይ የከፈተችው መጠነ ሰፊ የማጥቃት እርምጃ የእስራኤልን የአየር መከላከያ ስርዓት በእጅጉ የፈተነ ሆኗል። በደቡባዊ እስራኤል በሚገኙት ዲሞና አራድ እንዲሁም በሃይፋና ቴልአቪቭ ከተሞች ላይ ያነጣጠሩ ከ25 በላይ ጥቃቶች ተፈጽመዋል። በተለይም የኔጌቭ የኒውክሌር ምርምር ማዕከል በሚገኝበት ዲሞና ላይ የተቃጣው ጥቃት የኢራንን ድፍረትና ቴክኖሎጂ አቅም የሚያሳይ ነው። የኢራን ኤሮስፔስ ኃይል አዛዥ ብርጋዴር ጀነራል ሰይድ ማጂድ ሙሳቪ የኢራን ሚሳኤሎች የእስራኤልን መከላከያ ጥሰው በመግባት በአይሁዷ ሀገር ሰማይ ላይ የሚሳኤል የበላይነት ወይም ሚሳኤል ዶሚናንስ መቀዳጀታቸውን አውጀዋል። በዚህም ጥቃት ከ200 በላይ እስራኤላውያን መቁሰላቸውን ኢራን ስትገልጽ፣ እስራኤል በበኩሏ የጉዳቱን መጠን አሳንሳ በማቅረብ ነገር ግን የኢራን ኃይሎች በኒውክሌር ጣቢያው አካባቢ ጥቃት ማድረሳቸውን አምና የራዳርና የመከላከያ ስርዓቷን ለምን እንዳልሰራ አስቸኳይ ምርመራ መጀመሯን አስታውቃለች። ኢራን በእነዚህ ጥቃቶች ኮራም ሻሃር ፎር፣ ኢማድ፣ ቃድርና ፋታህ የተሰኙ የረጅም ርቀት ሚሳኤሎችንና ሰው አልባ አውሮፕላኖችን ወይም ድሮኖችን መጠቀሟ የጦር መሳሪያ ማከማቿ ምን ያህል የዳበረ መሆኑን ያመላክታል። ይህን የኢራን እርምጃ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መድረኩን በአዲስ የዛቻ ቃና ተረክበውታል። ትራምፕ በዓለም የነዳጅ ንግድ ውስጥ 20 በመቶውን ድርሻ በሚሸፍነው የሆርሙዝ ስትሬት ላይ ኢራን የጣለችውን ጥብቅ ቁጥጥርና እገዳ በማንሳት የባህር ላይ ትራንስፖርቱን ሙሉ በሙሉ ክፍት እንድታደርግ የ48 ሰዓታት የማስጠንቀቂያ ጊዜ ሰጥተዋታል። ይህ ካልሆነ ግን አሜሪካ በኢራን የኃይል ማመንጫ ጣቢያዎች ላይ አውዳሚ ጥቃት እንደምትፈጽም፣ ጥቃቱም ከትልቅ የኃይል ማመንጫ እንደሚጀምር በማኅበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አሳውቀዋል። ይህ የአሜሪካ ዛቻ በቀጥታ ያነጣጠረው እንደ ዳማቫንድ፣ ከርማንና ራሚን ባሉና በሺዎች የሚቆጠሩ ሜጋዋት የኤሌክትሪክ ኃይል በሚያመነጩት የኢራን ብሔራዊ የኃይል አውታሮች ላይ ነው። የዚህ እርምጃ ዓላማ የኢራንን ኢኮኖሚና መሠረተ ልማት በማሽመድመድ ሀገሪቱን ወደ ጨለማና ስነ ልቦናዊ ሽንፈት መክተት መሆኑ ግልጽ ነው። ከዚህም ባለፈ የአሜሪካ ቢ52 ስትራቴጂካዊ ቦምብ ጣይ አውሮፕላኖች ከእንግሊዙ አክሮተሪ የጦር ሰፈርና
ከዲዮጎ ጋርሺያ በመነሳት ለጥቃት ዝግጁ መሆናቸው አሜሪካ ቃሏን ወደ ተግባር ለመለወጥ የቆረጠች መሆኗን ያሳያል። የአሜሪካን ዛቻን ተከትሎ የኢራን ምላሽ እጅግ የከረረና አጸፋዊ ነበር። የኢራን ጦርና መሪዎቿ የአሜሪካ ጥቃት ከተፈጸመ የመላው መካከለኛው ምስራቅን የኃይል አውታር ወደ አመድነት እንደሚቀይሩት አስጠንቅቀዋል። በቀድሞ የኢራን የደህንነት ኃላፊ አሊ ላጀርኒ አስቀድሞ እንደተተነበየው አሜሪካ የኢራንን የኃይል ማመንጫዎች የምትመታ ከሆነ በግማሽ ሰዓት ውስጥ የመላው ቀጠናው የኤሌክትሪክ የነዳጅ ማጣሪያና የውሃ ማጣሪያ ጣቢያዎች እንደሚወድሙና አሜሪካ የከፋ ዋጋ እንደምትከፍል የኢራን ባለስልጣናት አስታውቀዋል። ይህ ማለት ደግሞ ግጭቱ በኢራንና በአሜሪካ መካከል ብቻ ሳይሆን የአሜሪካ አጋር የሆኑትን የአረብ ሀገራት የነዳጅና የኢኮኖሚ መሠረተ ልማቶች ጭምር የጦርነቱ ቀጥተኛ ሰለባ ያደርጋቸዋል ማለት ነው። ከዚሁ ጋር ተያይዞ የኢራን ፖሊስ አዛዥ አህመድ ሬዛ ራዳን አሜሪካ ግሪንላንድን ለመግዛት ያላትን ፍላጎት በማሾፍ አውሮፓ ግሪንላንድን ማስጠበቅ ካልቻለች ኢራን እንደምትጠብቅላት በመግለጽ የተናገሩትን ንግግር የውጥረቱን ስነ ልቦናዊ ገጽታ ያሳያል። በዚህ ሁሉ ውጥረት መካከል ታላቋ ብሪታንያ የያዘችው አቋም እጅግ ጥንቃቄ የተሞላበትና በዲፕሎማሲያዊ ገመድ ላይ የመራመድ ያህል ፈታኝ ሆኖ አግኝተነዋል። የብሪታንያ የባህር ኃይል እጅግ ዘመናዊ የሆነውንና በቶማሃውክ ክሩዝ ሚሳኤሎች እንዲሁም በስፒርፊሽ ቶርፔዶች የታጠቀውን ኤችኤምኤስ አንሶን የኒውክሊየር ሰርጓጅ መርከብ ከፐርዝ አንስቶ 5500 ማይልስ አቋርጦ በአረብ ባህር ውስጥ በኢራን የውሃ በር ላይ አስፍራለች። በተጨማሪም በሳይፕረስ ከሚገኘው አክሮተሪ የጦር ሰፈር የሮያል አየር ኃይል ታይፋን ጄቶችን አሰማርታለች። ይሁን እንጂ የብሪታንያው ጠቅላይ ሚኒስቴር ኪየር ስታርመር እና የውጭ ጉዳይ ሚኒስቴሯ ኢቬት ኩፐር በሰጡት መግለጫ ብሪታንያ በኢራን ላይ በሚደረግ ማንኛውም የማጥቃት ወይም ኦፌንሲቭ ዘመቻ ላይ እንደማትሳተፍ አረጋግጠዋል። የብሪታንያ ጦር የተሰማራው ራስን ለመከላከል የሆርሙዝ ስትሬትን የንግድ መስመር ክፍት ለማድረግና የአጋሮቿን ደህንነት ለማረጋገጥ ብቻ መሆኑን በመግለጽ ከትራምፕ ተጽዕኖ ራሳቸውን ለማራቅ ሞክረዋል። ይህ የብሪታንያ አቋም በአንድ በኩል ከአሜሪካ ጋር ያላትን ታሪካዊ ጥምረት ላለማጣት፣ በሌላ በኩል ደግሞ ወደማያልቅ የመካከለኛው ምስራቅ ጦርነት ውስጥ ላለመዘፈቅ የምታደርገውን የፖለቲካ ትግል ቁልጭ አድርጎ ያሳያል። ፕሬዝዳንት ትራምፕ የብሪታንያንና የሌሎች የኔቶ አጋሮቿን አቋም የፈሪዎች ተግባር በማለት ቢተቹም አውሮፓውያን ግን ጥንቃቄን መርጠዋል። የአውሮፓ ህብረትና የኔቶ አባል ሀገራት አቋምም ከብሪታንያ ጋር ተመሳሳይነት ያለው ነገር ግን ውስጣዊ መከፋፈል የሚታይበት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በማንኛውም አስገዳጅ ወታደራዊ ጣልቃ ገብነት ውስጥ ፈረንሳይ እንደማትሳተፍ በግልጽ አሳውቀዋል። የኔቶ ዋና ጸሐፊ ማርክ ሩቶ በበኩላቸው የኢራን የባለስቲክ ሚሳኤልና የኒውክሌር አቅም እያደገ መምጣቱ አሳሳቢ መሆኑን ቢያምኑም ችግሩን በዲፕሎማሲያዊ መንገድ ከመፍታት ውጪ ሌላ አማራጭ እንደሌለ አበክረው ተናግረዋል። አውሮፓውያን መሪዎች የሆርሙዝ ስትሬት መዘጋት በዓለም የነዳጅ ዋጋና በኢኮኖሚያቸው ላይ የሚያሳድረው ጫና በሚገባ ቢገነዘቡም ትራምፕ በሚመሩት ጦርነት ውስጥ ገብተው የራሳቸውን ከተሞች የኢራን ሚሳኤል ኢላማ ለማድረግ ፈቃደኛ አልሆኑም። ይህ የአሜሪካና የአውሮፓ አጋሮቿ የፖሊሲ መለያየት ለኢራን ትልቅ ዲፕሎማሲያዊና ስትራቴጂካዊ ክፍተት ፈጥሮላታል። የዚህ ዓለም አቀፋዊ ቀውስ ሌላኛውና እጅግ አደገኛው ገጽታ የሩሲያና የቻይና ከኢራን ጎን መሰለፍ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባወጡት መግለጫ ሞስኮ በየትኛውም አስቸጋሪ ጊዜ የኢራን ታማኝ ወዳጅና አስተማማኝ አጋር መሆኗን በማረጋገጥ አሜሪካና እስራኤል በኢራን ላይ የሚያደርጉትን ጫና አጥብቀው አውግዘዋል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺም ይህንኑ በማረጋገጥ ከሩሲያና ከቻይና ጋር ያላቸውን ግንኙነት ከፖለቲካዊና ኢኮኖሚያዊ ትብብር አልፎ ወደ ጥልቅ ወታደራዊ ትብብር ማደጉን ገልጸዋል። ሩሲያ ለኢራን የሻሂድ ድሮኖችን መሸጧና በሶሪያ ጦርነት ወቅት የነበራቸው ወታደራዊ ቅንጅት አሁን ላይ አሜሪካን ለመሞገት የሚያስችል ጠንካራ ጸረ ምዕራብ ህብረት ወይም አክሲስ እንዲፈጠር አድርጓል። ከዚህም የባሰ አደጋ የደቀነው ሩሲያ በያዘችው እጅግ ዘመናዊና አስፈሪ የኒውክሌርና የሃይፐርሶኒክ የጦር መሳሪያዎች አሜሪካን ማስጠንቀቋ ነው። የሩሲያ ሳርማት አህጉር አቋራጭ ባለስቲክ ሚሳኤል አሬስ 28 ሳርማት እስከ 18000 ኪሎ ሜትሮችን በመጓዝ ማንኛውንም የአሜሪካ ግዛት ከ20 እስከ 30 ደቂቃዎች ውስጥ የማውደም አቅም አለው። በድምፅ ፍጥነት ከ20 እጥፍ በላይ የሚጓዘው ማርች 20 ፕላስ የአቫንጋርድ ሃይፐርሶኒክ ሚሳኤል ደግሞ በየትኛውም የዓለማችን ዘመናዊ የአየር መከላከያ ስርዓት የማይጠለፍ በመሆኑ አሜሪካን በቀጥታ አደጋ ላይ የሚጥል ነው።
በተጨማሪም በባህር ውስጥ ተደብቀው ጥቃት መሰንዘር የሚችሉት የቡላቭ ሚሳኤሎች የኒውክሌር ጦርነቱን እድል በእጅጉ ያሰፉታል። የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ በሰጡት ቃል ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ የአሜሪካን ምድር መምታት የሚችሉ ቴክኖሎጂዎችን መታጠቃቸውንና አሜሪካ በታሪኳ አጋጥሟት ወደማያውቅ የህልውና አደጋ ውስጥ መግባቷን አስጠንቅቀዋል። በማጠቃለያው አሁን በዓለማችን ላይ እየታየ ያለው ክስተት ከቀላል የድንበር ተሻጋሪ ግጭትነት አልፎ ዓለምን ወደ ሦስተኛው የዓለም ጦርነት ሊያስገባት ወደሚችል አፋፍ ላይ አድርሷታል። በአንድ በኩል የዶናልድ ትራምፕ አስተዳደር በ48 ሰዓታት ውስጥ የሆርሙዝ ስትሬት ካልተከፈተ የኢራንን የኃይል ማመንጫዎች አወድማለሁ የሚል የማያወላውል ዛቻ አቅርበዋል። በሌላ በኩል ኢራን በራሷ ሚሳኤሎች አቅም ተማምና የአሜሪካንና የእስራኤልን እንዲሁም የቀጠናውን የአረብ ሀገራት የኃይልና የኢኮኖሚ መሠረተ ልማቶች አወድማለሁ በማለት አጸፋዊ ማስጠንቀቂያ ሰጥታለች። የአውሮፓ ሀገራት ከግጭቱ ራሳቸውን ለማራቅ ቢሞክሩም የዓለም የነዳጅ ዋጋ መናርና የንግድ መስመሮች መዘጋት የሚያስከትለው የኢኮኖሚ ውድቀት በቀላሉ የሚታለፍ አይደለም። የሩሲያና የቻይና ከኢራን ጎን መቆም ደግሞ የአሜሪካን ዛቻ ተግባራዊነት እጅግ ፈታኝ ያደርገዋል። የኃይል ሚዛኑ መዛባት፣ የዲፕሎማሲያዊ ድርድሮች መክሸፍና የተፋላሚ ወገኖች ከመጠን ያለፈ የሥነ ልቦና ጦርነት መላውን ዓለም ትንፋሽ አሳጥቶታል። የትራምፕ የ48 ሰዓታት የማስጠንቀቂያ ሰዓት እያለቀ ሲሄድ ቀጣዩ እርምጃ ዓለማችንን ወደማትወጣው የጥፋት አዘቅት ውስጥ የሚከታት ወይስ በዲፕሎማሲያዊ ተአምር ከጥፋት የምንድንበት መሆኑን ጊዜ የሚፈታው ትልቅ የታሪክ እንቆቅልሽ ሆኖ ቀጥሏል። እያንዳንዱ የሰዓት እርምጃ የሰውን ልጅ ዕጣ ፈንታ በሚወስን የፍርሃት ጥላ ስር ወድቋል። ጦርነት ያደቀቀውን የትግራይ ትከሻ ዳግም የሚጫነው የግዳጅ መዋጮ ተፈጻሚነት ተጀመረም። የትግራይ ሰማይ ስር ከጦርነቱ ማግስት የሚሰሙ ድምፆች ገና ከሰቀቀን ከእልቂት ጥላ ሙሉ ለሙሉ ያላገገሙ ናቸው። የክልሉ ጊዜያዊ አስተዳደር በተፈናቃዮች መልሶ ማቋቋምና ለሌሎች ቅድሚያ የሚሰጣቸው ጉዳዮች በሚል በመንግስትና በባንክ ሰራተኞች ላይ የጣለው የ20 በመቶ ወይም የ1/5 የደሞዝ መዋጮ ግዴታ በክልሉ ውስጥ ያለውን የተንጠለጠለ የኑሮ እውነታ ፍንትው አድርጎ የሚያሳይ ነው። ይህ ለተከታታይ 4 ወራት የሚቆየ የግዳጅ መዋጮ በመልካም ዓላማ ስም የተጀመረ ቢመስልም አፈጻጸሙ ግን በጦርነትና በኢኮኖሚ ድቀት የደቀቀውን የሰራተኛውን ትከሻ ዳግም በከባድ ሸክም የሚያጎብጥ ሆኖ እናገኘዋለን። ከዘገባዎች መረዳት እንደሚቻለው የትግራይ ክልል ሰራተኞች አሁን ላይ እየተጋፈጡ ያሉት 2 ተደራራቢ ፈተናዎችን ነው። አንደኛውና ዋነኛው ጊዜያዊ አስተዳደሩ ራሱ ረጅም ጊዜ ደሞዝ መክፈል አለመቻሉ ሲሆን፣ ሁለተኛው ደግሞ ሳይከፈላቸው በሰሩት ጥቂት ገቢ ላይ ሳይቀር ያለ ፈቃዳቸው የሚደረገው የግዳጅ ቅነሳ ነው። ከሌለው ላይ ቀንሰው ማካፈል የልግስና ጫፍ ቢሆንም ያለምንም የጋራ መግባባትና ፈቃድ በግዴታ ሲሆን ግን ከግብርነት አልፎ ወደ አስተዳደራዊ ጫናነት ይለወጣል። የቤተሰብ አስተዳዳሪዎች ለመኖር እየታገልን ነው ብለው የሚያሰሙት የድረሱልን ጥሪ በክልል ውስጥ ያለውን የኑሮ ውድነትና የኢኮኖሚ አቅም ማጣት ምን ያህል ጣሪያ እንደነካ ማሳያ ነው። በተለይም በዘገባዎች ላይ የተጠቀሰውና ባለቤቷን በጦርነቱ ያጣችው የመንግስት ሰራተኛ ዕጣ ፈንታ የውሳኔውን ማህበራዊና ስነ ልቦናዊ ስብራት አጉልቶ ያሳያል። ጦርነት የነጠቀባትን አባወራ ክፍተት ለመሸፈንና ልጆቿን ለመመገብ የምታደርገውን የሞት ሽረት ትግል መንግስታዊ መዋቅር መደገፍ ሲገባው በተገላቢጦሽ ከጉሮሮዋ ላይ መንጠቁ በቁስል ላይ እንጨት መስደድ ይሆንባታል። ተፈናቃዮችን መርዳትና ወገንን ማቋቋም የማይካድ የተቀደሰ ተግባር ነው። ነገር ግን የአንዱን የህብረተሰብ ክፍልን ባለማበስ ሌላውን የህብረተሰብ ክፍል ለረሃብና ለከፋ ችግር መዳረግ ጤናማ የመንግስት አካሄድ ሊሆን አይችልም። የጊዜያዊ አስተዳደሩ እርምጃ መንግስታዊ ኃላፊነትንና ሸክምን አቅም በሌላቸውና ድምፃቸውን ማሰማት በማይችሉ የህብረተሰብ ክፍል ላይ የማራገፍ ማሳያ ተደርጎ ሊወሰድ ይችላል። ይህ ክስተት በውስጡ ሌላ ጥልቅ ፖለቲካዊና አስተዳደራዊ አንድምታንም አዝሏል። የመንግስት ሰራተኞቹ ከገዛ ክልላቸው አስተዳደር ፍትህን አጥተው ፊታቸውን ወደ ፌዴራል መንግስት ማዞራቸውንና ጣልቃ ገብነትን መጠየቃቸው በጊዜያዊ አስተዳደሩና በህዝቡ መካከል ያለውን የመተማመን ክር እየላላ መምጣቱን ይጠቁማል። አንድ አስተዳደር የህዝቡን ፈቃድና ይሁንታ ሳያገኝ በግዳጅ መመሪያዎችን ሲያወርድ ህዝቡ አማራጭ የፍትህ በሮችን ማንኳኳቱ አይቀሬ ነው። የሰራተኞቹ ጥያቄ የሆድ ብቻ ሳይሆን የዲሞክራሲያዊ መብት፣ የንብረት ባለቤትነትና የመደመጥ መብትም ጥያቄ ጭምር ነው። የትግራይ ጊዜያዊ አስተዳደር የተፈናቃዮችን ችግር ለመፍታት የሚያደርገው ጥረት የሚደገፍ ቢሆንም የሀብት ማፈላለጊያ ስልቱ ግን ከድሃው የመንግስትና የባንክ ሰራተኛ ኪስ መሆን አልነበረበትም። አስተዳደሩ ከዚህ ይልቅ ከፌዴራል መንግስቱ፣ ከዓለም አቀፍ ረድኤት ድርጅቶች፣ ከዲያስፖራው ማህበረሰብ
እንዲሁም በክልሉ ካሉ ትልልቅ የንግድ ተቋማት የገንዘብ ድጋፍ የሚያገኝበትን መንገድ ማመቻቸት ይገባው ነበር። የተራበን ለማብላት ሌላውን ማስራብ፣ የተፈናቀለን ለማቋቋም ሌላውን ማፈናቀል መፍትሄ ሊሆን ስለማይችል ጊዜያዊ አስተዳደሩ ይህንን በሰራተኞች ላይ የጫነውን የግዳጅ መዋጮ ቆም ብሎ ሊያጤነውና አማራጭ መንገዶችን ሊፈልግ ይገባል የሚል ትልቅ መልእክት ከዘገባው መውሰድ ይቻላል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን።